ዛሬ እድሜያችሁ ከ50 ዓመት በላይ ለሆኑ ሰዎች ማንም ያልነገራችሁን አንድ ድንቅ የጤና ሚስጥር ይዤላችሁ ቀርቤያለሁ። በየቀኑ 2 ፍሬ ቅርንፉድ ብቻ መመገብ በሰውነታችን ውስጥ ምን አይነት ተአምር እንደሚፈጠር ታውቃላችሁ? ብዙዎቻችን ቅርንፉድን እንደ ተራ የምግብ ቅመም ብቻ ነው የምናየው። ነገር ግን እድሜያችን እየገፋ ሲመጣ የሚገጥሙንን እንደ መገጣጠሚያ ህመም፣ የደም ስኳር መዛባት፣ የጉበት መዝገምና እንዲሁም ደግሞ የአእምሮ መርሳት ያሉ ችግሮችን ለመከላከል ይህቺ ትንሽ ቅመም ተወዳዳሪ የሌላት የተፈጥሮ መድኃኒት ነች። በዚህ ቪዲዮ ውስጥም በየቀኑ 2 ፍሬ ቅርንፉድ መውሰድ በሰውነታችን ላይ የሚያመጣቸውን 6 አስገራሚ የጤና ለውጦች፣ ከፍተኛ ውጤት ለማግኘት እንዴት አዘጋጅተን መጠቀም እንዳለብን እናም ደግሞ ሊደረጉ የሚገቡ ወሳኝ ጥንቃቄዎችን በዝርዝር እንመለከታለን። ወደ ዝርዝሩ ከመግባታችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የጤና መረጃዎች በየቀኑ እንዲደርሷችሁ አድርጉ። አሁን በቀጥታ ወደ መጀመሪያው ጥቅም እንለፍ። አንደኛውና የመጀመሪያ ጥቅሙ ለመገጣጠሚያ ጤናና እንዲሁም ደግሞ ለህመም ማስታገሻ ነው። ከ50 ዓመት ዕድሜ በኋላ ብዙዎቻችን የሚያስቸግረን ዋነኛው ነገር የመገጣጠሚያ ህመም ወይም ደግሞ የቁርጥማት ስሜት ነው። ይህም የሚሆነው በመገጣጠሚያዎቻችን ውስጥ ኢንፍላሜሽን ወይም ደግሞ መቆጣት ስለሚፈጠር ነው። ቅርንፉድ በውስጡ ኢጁኖል የተባለ እጅግ ኃይለኛ ንጥረ ነገር ይዟል። ይህም ንጥረ ነገር ልክ እንደ ዘመናዊ የህመም ማስታገሻዎች ለምሳሌ እንደ አይቡፕሮፊን ሆኖ ያገለግላል። አዘውትረን ስንጠቀመውም በመገጣጠሚያዎች ውስጥ ያለውን እብጠት በመቀነስ እንቅስቃሴያችን ቀላል እንዲሆን ያደርጋል። ታዲያ እንዴት ነው የምታዘጋጁት? ይህንን ውጤታማ ለማድረግ ይሄ ማለት አንቲ ኢንፍላማቶሪ ቶኒክ የሆነ መጠጥን ለማዘጋጀት 2 ፍሬ ቅርንፉድ ወስዳችሁ በትንሹ ውቀጡት። የምትወቅጡት ውስጡ ያለው ዘይት እንዲወጣ ነው። ከዚያም በአንድ ኩባያ ውስጥ ጨምሩት። ቀጥሎ ግማሽ የሻይ ማንኪያ እርድ ጨምሩ። እርዱ የቅርንፉዱን አቅም ያፈጥነዋል። በመጨረሻም አንድ ቁንጣጭ የሚሆን ቁንዶ በርበሬ ወይም ደግሞ ጥቁር አዝሙድ ጨምሩበት። ይህ እርዱ በሰውነታችን ውስጥ እንዲዋሃድ ግዴታ ያስፈልጋል። ከዛም በውህዱ ላይ የፈላ ውሃ ጨምራችሁ ለ10 ደቂቃ ያክል ሸፍኑት። መጠጡ ለብ ሲል ማለትም የለሰለሰ ሲሆን በየቀኑ ጠዋት መጠጣት ብቻ ነው። በውጤቱም በአንድ ወይም ደግሞ በ2 ሳምንታት ውስጥ ጠዋት የሚሰማችሁ የመገጣጠሚያ መገታተርና እንዲሁም ደግሞ ህመም በከፍተኛ ሁኔታ መቀነሱን ታስተውላላችሁ። ሁለተኛ ጥቅሙ ለጉበት ጥበቃና መርዛማ ነገሮችን ለማስወገድ ነው። ጉበታችን በሰውነታችን ውስጥ ትልቁ የማጣሪያ ፋብሪካ ነው። ባለፉት 50 ዓመታት ውስጥ የወሰድናቸው መድኃኒቶች፣ የተቀነባበሩ ምግቦችና በተለያዩ መንገዶችም ወደ ሰውነታችን የገቡ መርዛማ ነገሮች ጉበታችንን ሊያደክሙት ይችላሉ። ቅርንፉድ በውስጡ ባለው ከፍተኛ አንቲኦክሲደንት አማካኝነትም ጉበት ራሱን እንዲያድስና መርዞችን በፍጥነት ከሰውነት እንዲያስወግድ ይረዳል። ይህም በጉበት ላይ የሚከማች ስብን ለመቀነስና የሰውነትንም የኃይል መጠን ለመጨመር ፍቱን ነው። አዘገጃጀቱ እንዴት ነው? 2 ሙሉ ቅርንፉድ ታዘጋጃላችሁ። ከዛ ግማሽ ሎሚ እናም 1 ብርጭቆ ለብ ያለ ውሃ። ከዛ በኋላ ጠዋት በባዶ ሆድ ቅርንፉዱን በሙቅ ውሃ ውስጥ ዘብዝፋችሁት ለ5 ደቂቃ ያክል ታቆዩታላችሁ። በመቀጠል ሎሚውን በውሃ ላይ ጨምቃችሁ መጠጣት ነው። ቅርንፉዱን እንደ ክኒን አብራችሁ በውጡትም የበለጠ ጥቅምን ይሰጣችኋል። ታዲያ ይህንን ጠጥታችሁ ከ30 ደቂቃ በኋላ ቁርስ ብትመገቡ ጉበታችሁ ስራውን በብቃት እንዲጀምር ይረዳዋል። ሶስተኛ ጥቅሙ ለምግብ መፈጨትና ለሆድ ምቾት። እድሜያችን ከ50 ዓመት በላይ ሲሆን የምግብ መፈጨት ስርዓታችን እየዘገየ ይመጣል። ይህም ምግብ ከበሉ በኋላ የሆድ መነፋት፣ ጋዝ፣ ቃርና እንዲሁም ደግሞ የሆድ ድርቀት እንዲፈጠር ያደርጋል። ቅርንፉድ በውስጡ ባለው ዘይት አማካኝነትም የምግብ መፍጫ ጡንቻዎችን ያፍታታል። እንዲሁም ደግሞ ምግቦች በፍጥነት እንዲሰባበሩ የሚያግዙ ኤንዛይሞች በብዛት እንዲመረቱም ያደርጋል። ይህም ደግሞ ሆድ ሁል ጊዜ ቀላልና ምቾት እንዲሰማው ይረዳል ማለት ነው። ይህንን ለማድረግም 2 ፍሬ ቅርንፉድ ወቅታችሁ ታዘጋጃላችሁ። ከዛም ግማሽ ሻይ ማንኪያ የካሙን ዘር ትጨምሩበታላችሁ። ካሙን ከቅርንፉድ ጋር ሲቀላቀል ጋዝን የማስወገድ ብቃቱ ይጨምራል። ቅመሞቹን በአንድ ኩባያ ውስጥ አድርጋችሁ ከዛ በኋላ የፈላ ውሃ ትጨምሩበታላችሁ። ለ10 ወይም ደግሞ 15 ደቂቃ በደንብ እንዲመዘምዘው ትሸፍኑታላችሁ። ከዚያም ይህንን ሻይ በየቀኑ ማታ ከመተኛታችሁ በፊት መጠጣት ይኖርባችኋል ማለት ነው። በውጤቱም ሌሊቱን ሙሉ የምግብ መፈጨት ሂደቱ የተስተካከለ ይሆናል። ጠዋት ስትነሱም ያለምንም መከራ መደበኛ የሆነ የሽንት እንዲሁም ደግሞ የሰገራ አወጋገድ ይኖራችኋል ማለት ነው። አራተኛ ጥቅሙ የደም ስኳር መዛባትን ይቆጣጠራል። እድሜ ሲጨምር ሰውነታችን ኢንሱሊን የመጠቀም ብቃቱ እየቀነሰ ስለሚመጣ ከምግብ በኋላ የደም ስኳር መጠን በከፍተኛ ሁኔታ ሊጨምር ይችላል። ቅርንፉድ በውስጡ ናይጅርሲን የተባለ ንጥረ ነገር ይዟል። ይህም ንጥረ ነገር ልክ እንደ ኢንሱሊን በመስራት ስኳር ከደም ውስጥ ወጥቶ ወደ ሴሎች እንዲገባና ለኃይልም እንዲውል ያደርጋል። ይህም የስኳር በሽታን ለመከላከልና ያለባቸው ሰዎችም
መጠኑን እንዲያስተካክሉ ይረዳቸዋል። ታዲያ አዘገጃጀቱ ይህንን በሁለት ቀላል መንገድ ማዘጋጀት ትችላላችሁ። የመጀመሪያው አንድ ሙሉ ቅርንፉድን ማዘጋጀት ነው። ሁለተኛው መንገድ ደግሞ ቅርንፉዱን አድቆ በመፍጨት ዱቄቱን ማዘጋጀት ነው። አጠቃቀሙ እንዴት ነው? ከከባድ ምግብ ለምሳሌ ምሳ ከበላችሁ በኋላ ቅርንፉዱን በአፋችሁ ውስጥ ይዛችሁት ለጥቂት ደቂቃዎች ያክል በምራቃችሁ እያራሳችሁት ታቆዩታላችሁ። ከዚያም ቀስ ብላችሁ ታኝኩታላችሁ። ይህ ከምግብ በኋላ የሚከሰተውን የስኳር መጨመር ወዲያውኑ ይቆጣጠራል። ሁለተኛው መንገድ ደግሞ ሩብ የሻይ ማንኪያ የቅርንፉድ ዱቄትን ከተፈጥሮ እርጎ ጋር ቀላቅላችሁ መመገብ ትችላላችሁ። በውጤቱም የደም ስኳር መረጋጋት ሲጀምር ድካም ይቀንስላችኋል፣ እንዲሁም ደግሞ በሰውነት ውስጥ ያለው የኃይል መጠንም የተመጣጠነ ይሆናል ማለት ነው። አምስተኛ ጥቅሙ ለአእምሮ ጥበቃና ለማስታወስ ችሎታ በጣም አስፈላጊ ነው። እድሜ እየገፋ ሲሄድ ትልቁ አእምሯችን ለኦክሲዴቲቭ ስትረስ ተጋላጭ ይሆናል። ይህም ደግሞ ነገሮችን የመርሳትና የትኩረት ማጣት ችግርን ያመጣብናል። ቅርንፉድ በውስጡ ባለው ኢጂኖል አማካኝነትም የአንጎል ሴሎችን ከጥፋት የሚከላከል ጋሻ ሆኖ ያገለግላል። ጥናቶች እንደሚያሳዩትም ቅርንፉድ በአንጎል ውስጥ ያሉ ነርቮች የበለጠ ግንኙነት እንዲኖራቸው ማድረግ የማስታወስ ችሎታን ያጠነክራል። እንደ አልዛይመር ያሉ የጤና ችግሮችንም ለመከላከል ይረዳል። ወደ አዘገጃጀቱ ስንመጣ አንድ ኩባያ ወተት ታዘጋጃላችሁ። 2 የተፈጨ ቅርንፉዶች እናም ደግሞ ጥቂት ቀረፋና ዝንጅብል ያስፈልጋቸዋል። ከዛ ወተቱን ከቅመሞቹ ጋር ለጥቂት ደቂቃዎች ያክል በአነስተኛ እሳት ታፈሉታላችሁ። መጠጡ ለብ ሲል ከመተኛታችሁ ከ1 እና 2 ሰዓት በፊት መጠጣት ይኖርባችኋል። ይህ መጠጥ ለአእምሯችሁ ጥበቃ ከመስጠቱም በላይ የነርቭ ስርዓታችሁን በማረጋጋት ጥልቅና እረፍት የሚሰጥ እንቅልፍ እንድተኙ ይረዳችኋል። 6ኛ ጠቀሜታው ለአፍ ጤናና እንዲሁም ደግሞ ለካንሰር መከላከል። ቅርንፉድ ለዘመናት ለጥርስ ህመም እንደ መፍትሄ ሲያገለግል ቆይቷል። በውስጡ ያለው ተፈጥሯዊ ባክቴሪያ ገዳይ ባህሪ መጥፎ የአፍ ጠረን የሚያመጡ ባክቴሪያዎችን ይገላል። የድድ መድማትና እንዲሁም ደግሞ መቁሰልንም ይከላከላል። ከዚህም ባለፈ በቅርብ ጊዜ የሚደረጉ ሳይንሳዊ ጥናቶች እንደሚያሳዩት በቅርንፉድ ውስጥ ያለው ከፍተኛ የአንቲኦክሲደንት መጠን የካንሰር ሴሎች እንዳይባዙ የመከላከል አቅም እንዳለው ፍንጭ ሰጥተዋል። ታዲያ ይህንን ለማዘጋጀት ደግሞ 10 ፍሬ ቅርንፉድ ታዘጋጃላችሁ። ከዚያም 1 ኩባያ ተኩል ውሃ ታዘጋጃላችሁ። ውሃ ውስጥ ቅርንፉዱን ጨምራችሁ ለ10 ደቂቃ ያክል በደንብ አፍሉት። ውሃው መልክ እስኪቀይር ድረስ ማፍላት አለባችሁ። ከዛ በኋላ አፍልታችሁ የጨረሳችሁትን ውሃ አቀዝቅዛችሁ በጠርሙስ ውስጥ ታስቀምጡታላችሁ። ከዛ የምታደርጉት ጠዋትና ማታ ጥርሳችሁን ከቦረሻችሁ በኋላ በዚህ ውሃ አፋችሁን ለ1 ደቂቃ ያክል መጉመጥመጥ ይኖርባችኋል። ይህም የድዳችሁን ጥንካሬ ይጨምራል፣ የአፍ ጠረናችሁን አዲስ ያደርጋል፣ እንዲሁም ደግሞ በአፋችሁ ውስጥ ያሉ ጎጂ ባክቴሪያዎችን ያጠፋችኋል። ስለዚህ ከ50 ዓመታችን በኋላ ቅርንፉድን በተለይ ከ2 ፍሬ ቅርንፉድ እነዚህን መሰል የጤና ጥቅሞችን ማግኘት እንችላለን ማለት ነው። አሁን ደግሞ የአጠቃቀም ጥንቃቄዎቹን ልንገራችሁ። ቅርንፉድ በጣም ኃይለኛ ቅመም ስለሆነ እንደ መድኃኒት በየቀኑ መጠቀም ስንጀምር 4 ዋና ዋና ጥንቃቄዎችን በሚገባ ማወቅ ያስፈልጋል። እነዚህን አለማወቅ ጥቅሙን ወደ ጉዳት ሊቀይረው ስለሚችል ማወቅ አለብን። አንደኛ፣ የደም ማቅጠኛ መድኃኒትን የምትወስዱ ሰዎች ናችሁ። ይህ እጅግ በጣም ወሳኝ ጥንቃቄ የሚፈልግ ነው። ቅርንፉድ በውስጡ ኢጂኖል የተባለ ንጥረ ነገር አለው። ይህም ንጥረ ነገር በተፈጥሮ ደም እንዳይረጋ የማድረግ ባህሪ አለው። ስለዚህ አስፕሪን፣ ዋርፋሪን ወይም ደግሞ መሰል የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ ቅርንፉድ የመድኃኒቱን አቅም ከልክ በላይ በመጨመር የውስጥ ደም መፍሰስ አደጋን ሊያስከትልባችሁ ይችላል ማለት ነው። እነዚህ መድኃኒቶች የምትወስዱም ከሆነ ቅርንፉድን በየቀኑ ከመጀመራችሁ በፊት ግዴታ ሐኪምን ማየትና ማማከር ይኖርባችኋል። ሁለተኛ ደግሞ የቀዶ ጥገና ቀጠሮ ካላችሁ። ቅርንፉድ ደም የማቅጠን ባህሪ ስላለው በቀዶ ጥገና ወቅት የደም መፍሰስ አደጋን ሊጨምር ይችላል። ስለዚህም ማንኛውም አይነት ቀዶ ጥገና ቢሆን የጥርስ ንቅለ ተከላም ጨምሮ ቢሆን እነዚህ ቀዶ ጥገና ቀጠሮች ካላችሁ ቢያንስ ከ2 ሳምንት በፊት ቅርንፉድን በየቀኑ ከመውሰድ መቆጠብ እናም ማቆም አለባችሁ። ሶስተኛ የመጠን ገደብ ነው። ቅርንፉድ በዛ ቢባል ይጠቅማል የሚባል ነገር የለውም። በቀን ከ2 ወይም ደግሞ 3 ፍሬ በላይ ለረጅም ጊዜ መውሰድ በቅርንፉድ ውስጥ ያለው ዘይት በከፍተኛ መጠን ሲከማች ለጉበት መመረዝ ምክንያት ሊሆን ይችላል። ስለዚህ ሁልጊዜ በቀኑ 2 ፍሬ ተጠቀሙ። መድኃኒቱም ያለው በመጠኑ ሳይሆን በየቀኑ አዘውትሮ በመውሰዱ ላይ ነው። ስለዚህ አብዝታችሁ አትውሰዱ። አራተኛ የጨጓራና እንዲሁም ደግሞ የቆዳ ሴንሲቲቪቲ ያላችሁ ሰዎች። የጨጓራ ህመም ስንል የጨጓራ ቁስለት ወይም ደግሞ ከፍተኛ የጨጓራ አሲድ መመለስ ካለባችሁ ቅርንፉድን በባዶ ሆዳችሁ ከመውሰድ መቆጠብ አለባችሁ።
ለምን? ማቃጠል ሊፈጥር ይችላል። በዚህም አይነት ሁኔታ በለሰለሰ ሻይ መልክ ወይም ደግሞ ከምግብ በኋላ ብትወስዱ ይመረጣል። ሌላው የአፍ መጎድጎድ ሊያስከትል ይችላል። ቅርንፉድ በቀጥታ ድድ ላይ ለረጅም ሰዓት ካስቀመጣችሁት ወይም ደግሞ ዘይቱን ካፈሰሳችሁት የድድ መላጥ ወይም ደግሞ ማቃጠልን ሊያመጣ ይችላል። ስለዚህ አጠቃቀሙ ላይ ጥንቃቄ ማድረግ ያስፈልጋል ማለት ነው። እንደ ተጨማሪ ደግሞ በአምስተኛ ለስኳር ታካሚዎች ነው። ቅርንፉድ የደም ስኳርን የመቀነስ ከፍተኛ አቅም አለው። ስለዚህ የስኳር መድኃኒት የምትወስዱ ከሆነና ቅርንፉድን በብዛት ከተጠቀማችሁ የደም ስኳራችሁ በጣም ዝቅ ብሎ ራስን መሳት ሊያስከትልባችሁ ይችላል ማለት ነው። ስለዚህ ቅርንፉድ ስትጀምሩ የስኳር መጠናችሁን በቅርብ መከታተል አለባችሁ። ለውጥ ካለውም ለሐኪም አሳውቁ። በአጭሩ ቅርንፉድ እንደ መድኃኒት ነው። መጠኑን ከጠበቃችሁና አሁን ካልኳችሁ መድኃኒቶች ጋር ካልቀላቀላችሁት እጅግ ድንቅ የሆነ የጤና በረከትን ይሰጣችኋል። ውድ ተመልካቾቼ እንግዲህ እንዳያችሁት በቀን 2 ፍሬ ቅርንፉድ ብቻ መውሰድ ከ50 ዓመት በኋላ ለሚገጥሙን በርካታ የጤና ችግሮች ቀላልና ተፈጥሯዊ መፍትሄ ነው። ነገር ግን አስታውሱ፣ ቀደም ብዬ የጠቀስኳቸውን ጥንቃቄዎች ልብ ማለት አለባችሁ። በተለይ ደግሞ ደም የሚያቀጥኑ መድኃኒቶችን የምትወስዱ ከሆነ ይህንን ከግምት ውስጥ ማስገባት አለባችሁ። መጠን ላይም ጥንቃቄ ያስፈልጋል። ያልኳችሁ በቀን 2 ፍሬ ቅርንፉድ ብትጠቀሙ በጤናችሁ ላይ ይህንን የመሰሉ አስገራሚ የጤና ጥቅሞችን ታገኛላችሁ። እስፔሻሊ ደግሞ ከ50 ዓመት በኋላ መጠቀሙን ልምዳችሁ አድርጉ። ይህ መረጃ ጠቃሚ ሆኖ ካገኛችሁት ሌሎችም እንዲደርስ ሼር እንዲሁም ደግሞ ላይክ ማድረጋችሁን አትርሱ። በቀጣይ በሌላ አስተማሪ የጤና ትምህርት እስከምንገናኝ በጤና ቆዩልኝ። ቻው።